የህብረተሰቡን ደህንነት የእንስሳትን ጤንነት ከመቆጣጠርና ስርዓቱን እንዲጠብቅ ከማድረግ አንፃር አንድ ፋይዳ ይኖረዋል። እንዲሁም ደግሞ ባለው ዓለም አቀፍ የንግድ ሂደት ውስጥ የተሳለጠ የንግድ ስርዓት እንዲኖር ጥራታቸውን የጠበቁ መድኃኒቶች ገብተው ለተገቢው መድኃኒት ተገቢው ክፍያ ህብረተሰቡን ደግሞ ተገቢውን ጥቅም እንዲያገኝ ያስችላል ማለት ነው። ሌሎችም እንደዚሁ የመኖ ግብዓቶች አሉ። መኖን ለማዘጋጀት ለምሳሌ ያክል ለእንቁላል ጣይ ዶሮዎች የሚሆኑ ጥራታቸውን የጠበቁ የመኖ ግብዓቶች መኖን ለማቀነባበር የሚያስፈልጉ ግብዓቶች ተገምግመው ተመርምረው መግባት መቻል አለባቸው። እነዚህ ደግሞ ወደ ምርታማነት ወደ እንስሳት ምርትና ምርታማነትን ለማሳደግ ያገለግላሉ። እነዚህ ምርመራዎች በማካሄድ የምናገኘው ምርት ጥራቱና ደህንነቱ ተስማሚነቱ የተጠበቀ እንደሆነ ማረጋገጥ የህብረተሰቡን ጤና ብሎም ሀገሪቱ ደግሞ ከውጭ ንግድ በመታካሄደው ንግድ ተወዳዳሪ ነው። ስርዓቱን ጠብቆ እየተካሄደ ነው ወይ? አንድ ያሉት የማይክሮባዮሎጂ የፊዚኮ ኬሚካል ላቦራቶሪ በትክክል እየተካሄደ ነው ወይ? ሁለተኛ የባለሙያዎችን ብቃት ይከታተላል። ለባለሙያዎች ተከታታይ ስልጠና እንዲያገኙ ይደረጋል። ሶስተኛ የላቦራቶሪውን ብቃት ኢንተርናሽናል ፕሮፊሸንሲ ቴስት ላቦራቶሪው ብቁ ነው ወይ ለሚለው ከዓለም አቀፍ ፕሮፊሸንሲ ቴስት ወይም የብቃት መለኪያ ከሚሰጡ ተቋማት ጋር ግንኙነት በመፍጠር የብቃት መለኪያ ከተለያዩ ሀገሮች ከእንግሊዝ ከአሜሪካ ከቴክሳስ እንዲሁም ከተለያዩ ላቦራቶሪዎች የባለሙያዎችንና የላቦራቶሪን ብቃት እየለካን ነው። እነዚህ ላቦራቶሪዎች እንግዲህ በግብዓት በሰው ኃይል እንደገናም በተለያዩ ቴክኖሎጂዎች የማሟላትና የማደራጀት ሲሰራ ቆይቷል። የመጀመሪያውን የምርመራ ውጤት መስጠት የጀመረው በተወሰኑ የምርመራ አይነቶች በመድኃኒት ላይ 2009 ዓመተ ምህረት በእኛ አቆጣጠር ሲሆን ከዛ በኋላ አቅሙን እያሳደገ ከተለያዩ አጋር ድርጅቶች ጋር ሚኒስትሪ ኦፍ አግሪካልቸር ካሉ የልማት አጋር ፕሮጀክቶች ጋር በመተባበር እንደገና ደግሞ አገር ውስጥ ያሉ አቅሞችን አሰስ በማድረግ ተመሳሳይ አቻ ተቋማቶችን በማመካከር በአገር ውስጥ አቅም የሚቻለውን ነገር ሁሉ በመደገፍ አሁን ያለበት ደረጃ ላይ እንዲደርስ ጥረት ሲያደርግ ቆይቷል ማለት ነው። በአሁኑ ሰዓት በ13 የምርመራ አይነቶች የሶስተኛ ወገን እውቅና ወይም አክሪዲቴሽን ማግኘት ይችላል ማለት ነው። እነኛ 13ቶቹ የምርመራ ውጤቶች የምንላቸው አይነቶች የምንላቸው በፋርማሲውቲካል የምርመራ ዘርፍ በኬሚካል እና በማይክሮባዮሎጂካል ነው። በፋርማሲውቲካል ስንል የእንስሳት ምርትን ወይም የእንስሳት መድኃኒትን ጥራትና ደህንነት ከማረጋገጥ አንፃር ወደ 9 የምርመራ አይነቶች አሉ። በእነሱ እውቅና አግኝቷል። ከዛ ውስጥ ሁለቶቹ የማይክሮባዮሎጂ ስቴሪሊቲ እና ኤምኤልቲ የምንላቸው ናቸው። በኬሚካል የምንለው ደግሞ በመኖና በመኖ አፍላቶክሲን እና በወተት አፍላቶክሲን የሶስተኛ ወገን እውቅና ያገኘ ሲሆን አራቶቹ የምርመራ አይነቶች በተለይ የስታፎረስ፣ ሳልሞኔላ፣ ኢኮላይ እና ኤፒሲ የምንላቸው የምርመራ አይነቶች ከእንስሳት ምርትና መኖ ማይክሮባዮሎጂካል ጥራት ምርመራ ጋር በተያያዘ እውቅና ማግኘት ይችላል ማለት ነው። የአንድ ምርት ተወዳዳሪነቱ የሚለካው በተቆጣጣሪ ተቋሙ አቅም ልክ ነው። ውሳኔ የሚሰጡት መርምረው ነው ወይ የጥራት ደረጃ እንዴት ነው የሚወስኑት የሚለው ማሳያ ይሆናል ማለት ነውና አንዱ ትልቁ ራዕያችን በዓለም አቀፍ ደረጃ እውቅናና ተቀባይነት ያለው የግብርና ተቋጣጣሪ ተቋም መሆን ነው። ስለዚህ ይሄን ለማሳካት በሰው ኃይል በሎጂስቲክስ በመሰረተ ልማት ተቋሙን የማደራጀት የማጠናከር ስራን ኢንስፔክተሮችን ሰርቲፋይ የማድረግ የተቋማትን ተደራሽነት ማረጋገጥ በሁሉም ጣቢያዎቻችን በቂ የሰው ኃይል ሎጂስቲክስ እንዲኖር የማድረግ ስራን እየሰራን ያለ ነው።